ስለ ትዳርና ስለ ወንዶች በመተናገራቸው ንግግሮች እጅግ ተወዳጅ ሆነችው ኤልዳና በቀለ ልታገባ መሆኑን ተሰምቷል። እዚህ ጋር እንደምትመለከቱት በዚህ ቲክቶክ ላይ በኦርቶዶክስ ቤተክርስቲያን ላይ ጠንከር ያለ ትችቶችን እንዲሁም ጥያቄዎችን በማንሳት ከሚታወቀው ከሜሎስ ጋር ሊጋቡ እንደሆነም ታውቋል። ሜሎስ ሽምግልና ልኮ ሽምግልናው ተቀባይነት እንዳገኘና በቀጣይም በትዳር ሊጠቃለሉ እንደሆነም ተሰምቷል። በዚህ አጋጣሚ ኤልዳናና ሜሎስ እንኳን ደስ አላችሁ ለማለት እንፈልጋለሁ። ጋብቻችሁንም እግዚአብሔር ቅዱስ አድርጎ ይባርክላችሁ ለማለት እንፈልጋለሁ። መልካም ቀን። በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ትላንትና ሽምግልና ነበር። እንግዲህ እሺ ተብዬ ተቀብያለሁ ማለት ነው። እንደ ሀገራችን ወግ እና ሀገራችን ስርዓት ማለት ነው። ስለዚህ ሰርፕራይዙ ይሄ ነው። አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለመያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ፣ ግን በአንድም በሌላ መንገድ ትንሽ አንዳንድ ክፍተቶች የተፈጠሩ ሰዎች ማወቅ ችሎ ነበርና ግን አሁን እንደዚህ በጣም በግልጽ ደግሞ ሚዲያም ሰዎች ስለሆነ አገልጋይም ስለሆንኩ የተደበቀ ነገር ስለማያስፈልግ በግልጽ እንግዲህ እዚህ ጋር እንደምታዩት እቺን የመሰለች ቆንጆ ሴት የቤተክርስቲያን ምሳሌ መጽሐፉ እንደሚናገረው አድርጎ ጌታ እንግዲህ ሰጥቶኛል ማለት ነው። እና የሚገርባችሁ እዚህ ቲክቶክ ላይ ነው ከታችን ኤልዳና ጋራ መነታወቁ የነበረው የዛሬ ዓመት አካባቢ። እንግዲህ ጌታ ፈቅዶ ወዶ በራሱ ሰዓት እኛ ባላሰብነው ጊዜ እንግዲህ እሱ ላሰበው ለትልቁ ተቋም እንድንበቃ እንግዲህ መንገድ ጀምረናል። እንደምታውቁት መጽሐፍ ቅዱሳችን ዘፍጥረት ላይ የሚናገረው ስለ ትዳር ነው። ዘፍጥረት ምዕራፍ 2 ላይ ከዛ ዮሐንስ ላይ ደግሞ መጨረሻው ላይ ደግሞ የሚናገረው ስለምንድን ነው? ስለ ትዳር ነው። ጌታ ኢየሱስ ክርስቶስ ቶሎና የምትለው ማነች? ሙሽሪት ነች። እና መጽሐፍ ቅዱሳችን ሲገባም ሲወጣም በትዳር ነው ገብቶ በትዳር ነው የሚወጣው። ስለዚህ ወደፊት የምንጠብቀው ትልቁ ትዳር አለን አይደል? ከጌታ ኢየሱስ ክርስቶስ ጋር ያለን ጋብቻ አለ፣ ትልቅ ድግስ አለ፣ እሱ ይታወቃልና የዛ ማሳያ እንግዲህ አድርጎ ጌታችን የመሰለ በውስጥም በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ትላንትና ሽምግልና ነበር። ሽምግልና ልከን እንግዲህ እሺ ተብዬ ተቀብያለሁ ማለት ነው። እንደ ሀገራችን ወግ እና ሀገራችን ስርዓት ማለት ነው። እንደዛ አድርገን ተቀብለዋል። ስለዚህ ሰርፕራይዙ ይሄ ነው። አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለመያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ፣ ግን በአንድም በሌላ መንገድ ትንሽ አንዳንድ ክፍተቶች የተፈጠሩ ሰዎች ማወቅ ችሎ ነበርና ግን አሁን እንደዚህ በጣም በግልጽ ደግሞ ሚዲያም ሰዎች ስለሆነ አገልጋይም ስለሆንኩ የተደበቀ ነገር ስለማያስፈልግ በግልጽ እንግዲህ እዚህ ጋር እንደምታዩት እቺን የመሰለች ቆንጆ ሴት የቤተክርስቲያን ምሳሌ መጽሐፉ እንደሚናገረው አድርጎ ጌታ እንግዲህ ሰጥቶኛል ማለት ነው። ስለዚህ ትላንትና ሽምግልና ነበር። እንደ ጌታ ፍቃድ ብንኖር ደግሞ ኔክስት ይር በኢትዮጵያ አቆጣጠር 2018 ነው የሚሆነው። እንግዲህ አሁን ያለነው የዓመቱ መዝጊያ ላይ ያለነው። የሚቀጥለው ዓመት ደግሞ ሰርጋችንን እናደርጋለን ማለት ነው። ስለዚህ ውጭ ሀገር ያላችሁ ሰዎች ያው ዳጊ ነው መጥቶ የሚዘምረው ተልና ካሁኑ ታሲዛለ ማለት ነው። ፕሮግራም ዳጊ መጥቶ ይዘምራል እና ውጭ ያላችሁ ኢትዮጵያ ለመምጣት በሚቀጥለው ዓመት የምታስቡ ሰዎች ካላችሁ ከኛ ጋራ እንግዲህ የደስታችን ተካፋዮች እንድትሆኑ ፕሮግራም አድርጋችሁ እንድትመጡ በጌታ ፍቅር ጠይቃለሁ። ስለዚህ ሰርፕራይዛችን ይሄን ይመስላል እንግዲህ